ውድ የደሚና ፖድካስት ቤተሰቦቼ እንደምን አላችሁልኝ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ተግሳጻችሁ፣ ሁሉ ነገራችሁ ይመቸኛል። ዛሬ ግን ጠዋት ከሆነ እንደምን አደራችሁ፣ ሚድዴይ ላይ የምትሆነ እንደምን ዋላችሁ፣ ምሽት ላይ ከሆነ እንደምን አመሻችሁ። ሁሉንም ሰላምታ ነው የምለው እኔ። ሀያት እንዴት ነሽ አንቺ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም መወዳት ታናሽ እህት፣ በጣም ማከብራት ጎበዝ ኢንተርፕሩነር የሆነች ዛሬ ከእሷ ጋር ልንጨዋወት ነው። አንድ ጽሁፍሽን አየውና ምን ይላል? ኪስህን ሳታሳድግ ስለ ሀገር ኢኮኖሚ አታውራ ነው። እሺ እናውራ። ምን ማለት ነው? ኪሱ እንዴት ነው ያሳድጋል? ቢኮዝ ያንግ ነሽ፣ ኢንተርፕሩነር ነሽ፣ ብዙ ሰው እያሰለጠንሽ ነው። በአሁኑ ጊዜ ትልቁ ፈተና ነው ለወጣቱ ኢኮኖሚ ነው። ከኢኮኖሚ ጋር በተያዘ ከዛን ጀምር። ደስ ይለኛል። ቴንኪው በመጀመሪያ ስለሰጠኸኝ ኦፖርቹኒቲ አመሰግናለሁ። መስራት ነው ያለበት አንድ ሰው ራሱን ለማሳደግ ማለት ነው። ማሳደግ ሲባል ገንዘብ ላይ ብቻ አይደለም፣ ፐርሶናሊቲም ላይ ጭምር ነው፣ ማይንድ ሴትም ላይ ጭምር ነው። አንድ ሰው አስተሳሰቡን ከቀየረ ኤቭሪቲንግ መቀየር ይችላል ብዬ አስባለሁ። እዛት መጀመሪያ መስራት ያለበት ፐርሶናሊቲው ነው። ኤንዴን ገንዘብም ላይ መስራት መቻል። ፐርሶናሊቲ እና አስተሳሰብ እንዴት ነው የሚቀየረው? ሀያት፣ ብዙ ጊዜ ሰዎች መቀየርን ይፈልጋሉ፣ ግን ፐርሶናሊቲ የሚባለው ነገር ራሱ ምን ማለት ነው አይገባውም። ከዛ በኋላ አስተሳሰብ ያስባሉ እኮ ሁሉም ሰው ጥሩ ነገር መሆን ይመኛል። ተረዳሽ? እሺ ቴንኪው በጣም አመሰግናለሁ። ሰው መጀመሪያ ለመለወጥ ፍላጎት ያስፈልገዋል። ያ ሰውዬ መለወጥ ይፈልጋል ወይ መጀመሪያ ማተር ያደርጋል። ከዛ በኋላ እንዴት ይለወጣል? እሱ በሚፈልገው ወይም ሰዎችን ልንለውጣቸው የምንችለው ላይክ እነሱ በፈለጉበት ወይ ነው ብዬ አስባለሁ። ፎርሹር በማንበብ ሊሆን ይችላል። ከላይፍ ራሱ ባይዘው የምትማራቸው ብዙ ትምህርቶች አሉ፣ የምትወስዳቸው ሌሰኖች አሉ። ከማንበብ ትሬኒንጎችን ከመውሰድ ከተለያዩ ነገሮች ሰዎች መማር ይችላሉ ብዬ አስባለሁ። አንቺ ምንድን ነው የለወጠሽ? ተግባራዊ እናርገው። እኔ ኦልሬዲ አስተዳደግ ማተር ያደርጋል፣ በጣም በደንብ ማተር ያደርጋል። ከዛ በኋላ ደግሞ ፐርሶናል ትሬኒንጎችን ምናምን በደንብ ወስድ ነበረ። አባቴን አየዋለሁ ፎር ሹር። አባቴ ትንሽ መጽሐፎችን ያነባል፣ መጽሐፍ ገዝቶ የሚመጣ ሰው ነው ምናምን በሱ። ስለዚህ ለለውጥ መንገድ አንድ ስቴፕ አባትሽ ያስቀምጠልሽ። አሁን አንዳንድ ቤተሰቦች አባታቸው የማያነብ ወይም መጽሐፍ የማይገዛላቸው ሰዎች ወደ ለውጥ ለማምጣት ምን ማድረግ አለባቸው? ብዙ ጊዜ ለውጥና ፍላጎት ከውስጥ ነው የሚመጣው። ሁሉም ሰው እኮ የመለወጥ ፍላጎት አለው። መለወጥ ግን እንደዚህ በቀላሉ ቀለል ያለ አይደለም። ሁሉም ሰው አስተሳሰብ መቀየር ፈልጋለሁ ይላል፣ አይቀየርም። ዋይ? እንደ አንዲት ኢንተርፕሩነር እና እንደ አሰልጣኝ ለምን? ፍላጎታቸው ነው ማተር የሚያደርገው። መጀመሪያ ሜንሽን አድርጌልሃለሁ። መለወጥ ሁሉም ሰው ይፈልጋል፣ ግን ደግሞ ስፔሲፊክሊ ምን አይነት ለውጥ ነው የሚፈልገው የሚለውን አያውቅም እንጂ ኤቭሪበዲ እብድም መለወጥ ይፈልጋል ባይተው። ስፔሲፊክሊ መለወጥ የሚፈልገውን ነገር ማስቀመጥ መቻል አለበት ብዬ አምናለሁ። ከዛ በኋላ ኤቭሪቲንግ ፓዙ ራሱ ይመራሃል ለመለወጥ። አንድ ስቴፕ እየሄድክ በመጣ ቁጥር ኤቭሪቲንግ ፓዙን ትከተላለህ ብዬ አስባለሁ። በሚገርም ሁኔታ ሰዎች ምን ይላሉ? መለወጥንና ሀብትን ይፈልጋሉ። ምንድን ነው የምትፈልገው ሲል ህይወት የመለወጥ። ከዛ ሀብት እፈልጋለሁ፣ በየት በኩል? በደፈናው ነው የሚያውቀው። ስፔሲፊክ ለማድረግ የሚረዱ ፎርሙላዎች አሉ። ሁሉም ሰው ገንዘብ ይፈልጋል፣ ሁሉ ሰው ጥሩ ኑሮ ይፈልጋል፣ ጥሩ ትዳር ይፈልጋል፣ ሁሉ ነገር የተመቻቸ ኑሮ ይፈልጋል። እነዚህ ነገሮች ግን ካለየሽ ወደ መስመሩ ማምጣት አትችልም። እንዴት እንለየው? ኦኬ ፈርስት ቲንግ በጣም ልክ ነህ። በጣም ብዙ ሰዎች ምን መሆን ትፈልጋለህ ስትለው በጣም የተሻለ ላይፍ መኖር እፈልጋለሁ፣ ሀብታም መሆን እፈልጋለሁ ምናምን ይላል። ባይ ዘ ዌይ ኢትስ ላይፍ ይሄ እና የተሻለ የሚባል ላይፍ የለም። ላይፍህን የተሻለ የምታደርገው አንተ ራስህ ነህ። አንተ ራስህ ሲባል ሊትራሊ ይሄ ላይፍ የራሳችን ብቻ ነው፣ የፋሚሊ አይደለም፣ የእናት አባትህ አይደለም። ሊትራሊ ይሄ ላይፍ ራስህ ነው። ራስህን ነው ኤቭሪቲንግ የምትቀይረው የምታሻሽለው ማለት ነው። ምንም ፎርሙላ የለውም ባይ ዘ ዌይ፣ ምንም ጨምረው ቅመም ምናምን የለም ባይ ዘ ዌይ። ላይፍ ላይ ይሄ ቢዝነስ ባይ ዘ ዌይ ሁሉም ቢዝነስ ያዋጣል። ሊትራሊ ማተር የሚያደርገው ነገር አንተ ለዛ ቢዝነስ አዋጭ ማንነት አለ ወይ? ገባ? እዛ ቢዝነስ ላይ ይሄ ቢዝነስ ያወጣል ያ ቢዝነስ ያወጣ የሚባል ነገር የለም። አንተ ፐርሶናሊቲ ያለ ወይ የሚለውን መደብ ማተር ማለት ነው። የሚገርም ሀሳብ አመጣሽ። የማያዋጣ ቢዝነስ የለም። ለዛ ቢዝነስ ግን እንዴት እንደሚያዋጣ ስታቅ ነው የሚያዋጣህ ነው ማንነቱን። ግን ብዙ ሰዎች ምን ይላሉ? ሀብትም ያላቸው ቢዝነስ ውስጥ መግባት የሚፈልጉ ይመጥና እስቲ ደሚና ምከረን፣ ቢዝነስ መስራት ፈልጋለሁ፣ ምን አይነት ቢዝነስ ብሰራ ነው የሚያዋጣኝ ይሉኛል። እኔን ወክለሽ እስቲ መልስ መልሽላቸው ዛሬ።
ኦብቪየስሊ ፐርሶናሊቲውን ነው መገንባት ብዬ አስባለሁ። አዲስ ታይም ደግሞ ቻት ጂቢቲ አለ ኤቭሪቲንግ ላይ። እኔ ሰዎች ሰውን ማማከር ቤስት ነገር ነው፣ ግን ደግሞ አዲስ ታይም ላይ በጣም ኤቭሪቲንግ ሶሻል ሚዲያ ላይ በጣም ብዙ አክሰስ የምናደርግባቸው ዌዎች አሉ። ሶ ዛት ፐርሶናሊቲውን መገንባት አፍተር ዛት ምን አይነት ቢዝነስ እኛ ብንሰራ ያዋጣናል የሚለውን በደንብ ሰርች ማድረግ ነው። ኤቭሪ ቢዝነስ ያዋጣል፣ ሁሉም ቢዝነስ ያዋጣል። ግን ደግሞ ከአንተ ማንነት ይሄዳል አይሄድ የሚለው ነው በደንብ ማተር የሚያደርገው። ሰዎች ምን መሰለህ በቃ እንዳልኩህ ነው ቅድም ሜንሽን ሳደርግልህ የሆነ አንድን ሰው የሆነ ውጤት ሲያመጣ ስታየው የዛን ሰውዬን ተግባር መተግበር ማየት ትፈልጋለህ። ቆንጆ ነው ከዛ ሰውዬ ውጤት ካመጣ ሰው መማር ምናምን ኢስ ቤስት። ነገር ግን ያህ ሰውዬ የሆነ ፐርሶናሊቲ ስለገነባ ነው ይህን ውጤት ያመጣው። ሰው ዛት ያህ ሰውዬ የገነባውን ፐርሶናሊቲ በደንብ ማተር ያደርጋል። መጀመሪያ ፖድካስታችንን ስንጀምር መጀመሪያ ሰው መቀየር ያለበት ብዬ የማስበው አስተሳሰቡ፣ በጣም አስተሳሰቡ መቀየር መቻል አለበት። ዜን አፍተር ዛት ኤቭሪቲንግ የማይለወጥበት ምንም ምክንያት የለም። አዎ ሰዎች የአስተሳሰብ ውጤት ነው። እኔ መስማማበታለሁ። አስተሳሰብን ግን በአግባቡ መግራት ደግሞ የባለቤቱ ነው የሚሆነው እና በሚገርም ሁኔታ ሶሻል ሚዲያን አንስተሽው ነው ያለሽው። ከሶሻል ሚዲያ ተጠቅመሻል አንቺ? ጠቅሞሻል ሶሻል ሚዲያ መኖሩ? በጣም አሁን አብዛኛው ወጣት ለምንድን ነው የምልሽ ኦልሞስት በቁጥር እንኳን ማስቀመጥ ቢያቅተን ከ70% በላይ ወጣቱ ሶሻል ሚዲያን ይጠቀማል። ሶሻል ሚዲያ ላይ ጊዜውን ያጠፋል፣ ገንዘብ እያገኘበት አይደለም፣ ግን ያማርራል ስራ የለኝም ብለው። በዚህ ላይ ምን አይነት አስተሳሰብ አለሽ አንቺ? አሁንም ሶሻል ሚዲያ ላይ ስትመጣ አጠቃቀምህ ነው ኤቭሪቲንግ ማለት ነው። ባይ ዘ ዌይ ሁሉም ሰው መካሪ ነው። በጣም ብዙ ቦታ ካየን ሁሉም ሰው መካሪ ነው። በጣም ብዙ ሰው እውቀት አለው። ባይ ዘ ዌይ በዛ ልደራደርም። በጣም ከኔ የሚበልጡ በጣም ብዙ ሰዎች ጎበዝ ሰዎች አሉ። ግን በእውቀትና በተግባር መሀል ላይ በጣም ቢግ ዲፍረንስ አለ። ሁሌ ሜንሽን የማደርገው ነገር ነው እና ተግባሩ ላይ ካልገባ እውቀቱ ብቻ ዳዝንት ማተር እና ላይክ እውነትህን ነው። ባይ ዘ ዌይ ሶሻል ሚዲያ ስትጠቀም ገንዘብ ነው የሚያመጣልህ ወይ ገንዘብ ነው የሚያስወጣልህ የሚለው ትልቅ ጥያቄ ነው። እና ላይክ ገብተንም ሶሻል ሚዲያ ላይ መዝናናትም እንችላለን፣ ኤቭሪቲንግ እንትን ማለትም እንችላለን። ከዛ ደግሞ ገንዘብም ደግሞ ሰርተን ውጤቶችን ማምጣት እንችላለን። እኔ ሶሻል ሚዲያ ላይ በጣም ተጠቅሜያለሁ። ፐርሶናሊቲ ነው ማተር የሚያደርገው። እኔ ኤቭሪቲንግ የማገናኘው አዲስ ታይም ብቻ ሳይሆን ከላይፍ ጋር ብዙ ነገሮችን የማገናኘው ከፐርሶናሊቲ አንጻር ነው። ስለዚህ ሶሻል ሚዲያ ላይ ወጣቱ ሲቀመጥ ለምንድን ነው ማየው? ምንድን ነው ማገኝበት? ገንዘብ አገኝበታለሁ፣ እውቀት አገኝበታለሁ፣ ያራምደኛል ወይ ብሎ ጥያቄ መጠየቅ አለበት እንጂ ይሄ ጥያቄ ውስጣችን አለ አንተገብረውም፣ ግን ለመተግበር ይከብደናል ነው የሚሉት። ሌላ ደግሞ መተግበር ደግሞ ሀቢት ነው። ስለ ሀቢት ትንሽ ታወሪ። ሀቢት ኦኬ። ሀቢት ሀቢትህን የምትገነባው እና እንዳልከው ነው። እኔ ብዙ ጊዜ ላይክ ሰዎች የሆነ ነገርን ሲጀምሩ ላይክ ምንም ነገር ሲጀምሩ ኤቭሪቲንግ ላይ ስራም፣ ትምህርትም፣ መጽሐፍ ለማንበብ ምንም ነገር ሲጀምሩ መጀመሪያ ለምን ብለው መጠየቅ አለባቸው። ከዛ በኋላ ለምንን ካወቅከው ኦልሬዲ ለምንን ካወቅከው ኤቭሪ የምትሄድበትን ፓስ ታውቀዋለህ። ከዛ ደግሞ ኤቭሪቲንግ የሚታይህ ነገሮች አንተ ነህ የሚታይክ ሰው። ምንም ሰው ጋር እኔ መስማት አለብንም ብዬ አላስብም። ኤቭሪቲንግ ፋሚሊ ሁላ ሊሆን ይችላል መስማት አለብን ብዬ አላስብም። ምክንያቱም ብዙ ነገሮች ወደኋላ የሚያስቀሩክ አንተን ወደውክ በጣም ስለሚወዱክ በጣም ስለሚሳሱልህ ወደኋላ ላግ እንድትጎተት ያደርገዋል። እነሱ ከፍቅር አንጻር ነው፣ ግን ትክክል ያልሆነ ነገር ልክ አይደለም። ሀቢት ላይ ስንመጣ ሀቢትህን የምትገነባውም አንተ ነህ። በጣም ላይ ከአንድ ሰው ጠዋት ተነስቶ ፊቱን እንደሚታጠበው ሀቢት ሆኖበታል፣ ሳያስበው ነው አይደል? ሰብኮንሽስ የሚያደርጋቸው እነዛን ተግባሮች። ስለዚህ ሀቢት ላይ ፐርሶናሊቲ ላይ ሲመጣ ደግሞ ላይክ የምትፈልጋቸው ውጤቶችን የምትፈልግ ከሆነ ኤቭሪቲንግ ኢትስ ላይክ ኢትስ አ ፕሮሰስ እና ቴክስ ታይም ምናምን፣ ግን ኢትስ አ ማተር ኦፍ ታይም። በዛ ታይም ላይ ኤቭሪቲንግ ስታደርጋቸው ሀቢት እየሆነ ይመጣል እና ከዋይ ነው ኤቭሪቲንግ የሚጀምረው ብዬ አስባለሁ። ሀያት ለምንዋን አገኘች? ለምንሽን አገኘሽ? ልምዴን ለምንሽን ኦብቪየስሊ። መቼ ነው ሀያት ለምንዋን ያገኘችው? 2 years በፊት። እንዴት አገኘሽው? ስለሱ ትንሽ አውሪን እስኪ። ኦኬ ፐርሶናል ዴቨሎፕመንት ነው መውሰድ በመጀመር ከዛ ነው ፐርሶናል ዴቨሎፕመንት ባይ ዘ ዌይ ዩቲዩብ ላይ ኤኒዌር ላይ አክሰስ ማድረግ እንችላለን። ግን ደግሞ እኔ በተለየ ሁኔታ ኤንኤልፒ ሳይንስን ተጠቅሜ ነው ላይክ እነዚህን ትሬኒንጎችን የወሰድኳቸው። ከዛም በፊት አውቀው ነበር። ባይ ዘ ዌይ ኒውሮሊንግስቲክ ፕሮግራም ማለት ስለ አእምሮ ነው። እሱን ወስደሽ ነው የተቀየርሽው? ምን የተለየ ነገር አሳየሽ? ኒውሮፓዛችን አለው ማይንድ የራሱ የሚሆነ የሚሰራበት አሰራር ሲስተም አለ። እሱን አንደርስታንድ ያደረኩት ትሬኒንግን ስወስድ
ከዛ በኋላ ግን ያዛኔ ያዛ ታይም ላይ በአንድ ምንም የተቀየረ ነገር የለም። አሁንም ገና ፕሮሰሱ ላይ ነኝ። ባይዘው አምናት ፐርፌክት ከፈጣሪ ውጭ ፐርፌክት የሚባል ሰው የለም ሊትራሊ። ግን አሁንም ፕሮሰሱ ላይ ነኝ። ሲስተሙን አወቅኩት። በዛ ሲስተም እየሄድኩ ነው ያለው። ሲስተሙ ምን ያህል ጠቀመሽ? በጣም ቆንጆ ነው። 101% ጠቅሞሻል፣ ተለውጠሻል ማለት ነው። ልክ አንቺን ይህን ፕሮግራም የሚያዩ ወጣቶች ምን ላይ ቢያተክሩ? ለምሳሌ ማንበብን ማዳመጥን አስቀምጠሻል። የዛሬ 2 ዓመት አንቺ ከግራ መጋባት ወደ መስመሩ መተሻል። አሁን ግራ መጋባት ላይ ያለው ወጣት ፐርሰናል ዴቨሎፕመንትን የማያውቅ ኒውሮሊንግስቲክ ፕሮግራምን የማያውቅ እንዴት እንርዳው? በመውሰድ ኦፖርቹኒቲ እንደዛ ነው መሞከር ያለበት ብዬ አስባለሁ። የተለያየ ስልጠናዎችን በመውሰድ የሚያየውን ነገር አስተያየቱን በመቀየር ነገሮችን አስተያየትህን የሚቀይረው ላይክ በምትወስዳቸው ትሬኒንጎች ነው ብዬ አስባለሁ። ፎር ሹር ትሬኒንግ ባይዘው ምንም ሚራክል ነገር የለውም ወይም ሰይጣናዊ አሰራር ምናምን ብሎ ብዙ የሚሉ ሰዎች አሉ። ፓዝ ነው የሚያሳይክ፣ መንገድ ነው የሚያሳይሽ። ኦብቪየስሊ እሱም ፓዝ አንተ ትከተለዋለህ። ከዛ ፎር ሹር እንዴትም ውጤት ላያመጣ አይችልም። ባይዘው ካልሰራህበት አያመጣም። አሁን አንቺ በስርሽ ከ18 እስከ 25 ዓመት ያሉ ወጣቶችን ነው የምታሰለጥኝው። ብዙ ጊዜ ከአንቺ ጋር ግንኙነት ያላቸው ፎከስሽም ትኩረት የምታደርጊው እዛ አካባቢ ነው። ከባዱ ነገር የገጠመሽ መቼም እቺ አሁን አንቺ የመረጥሻት ዕድሜ 18 እስከ 25 ማለት በጣም የኑሮም የጉርምስናም የህይወትም የመታየትም የኤቭሪቲንግ ፈተና ናት። ስለዚች ዕድሜ ትንሽ እናውራ። በምታሰለጥኛቸው ነገሮች ውስጥ የገጠሙሽ ቻሌንጅ የሚያደርጉሽ በምንድን ነው? ኦኬ እሺ፣ ላይክ ኤጃቸው ሊትራሊ የሚገመት ነው። ከ18 እስከ 25 ዓመት እድሜ ላይ ያደጉት ሀገሮች ላይ እስ ኖርማል። እኛ ደግሞ ኢትዮጵያ ላይ ያለ ነው። ከዛ በጣም አላደግንም። በጣም ብዙ የሚቀሩ ነገሮች አሉ። ሰው የሆነ ያመጣንበት ብዙ ፕሮግራሚንጎች፣ በጣም ብዙ ፓራዳይሞች አሉ። እሱን ለማስተካከል ኢዝ በጣም ከባድ ነገር ነው። ላይክ ከወጣቶች ጋር ስለምንሰራ ምንም እዛ ኤጅ አካባቢም ስላለው ዲስማሽ ከብዶኛል ብዬ አላስብም። ግን በጣም ሃርድ ነው። ግን ያው እስኪለወጡ ድረስ ነው ብዬ አስባለሁ። ፋሽ ሲለወጡስ ምንን ያሳዩሻል? እድሜው ራሱ ቻሌንጅ ነው ባይተሰልፍ። ፍላጎቱ ብዙ ነው፣ አምቢሽናቸው በጣም ብዙ ነው። ይሄን መሰብሰብ ላይ መጨረሻ ላይ ግን አውትፑት ያገኘሽበት አለ ወይ? እነዚህ ወጣቶች ያሳዩሽ ነገር፣ አንቺም እዛው ኤጅ ውስጥ ነው ያለሽው፣ በጋራ ያገኛችሁት ነገር 18-25 በማሰልጠን ውስጥ ወይ ያጣሽው ወይ እነዚህ ወጣቶች አሰቃይተውኛል ሊረዱኝ አልቻሉ የሚለው ነገር ይገጠመሻል? ቱ ቢ ኦነስት እኔን አላጋጠመኝም እንደ አይነት ግን ላይክ አውትፑቱ ላይ ስንመጣ በጣም ደስ ይላል። ኢነርጂው ደስ ይላል። ባይደዊ ወጣቶች ላይ መስራት ከዛ የሚመጣ ውጤት ምናምን በጣም ደስ ይላል። ባይደዊ እኔ አውቄ ነው የመረጥኩት ኢንቴንሽናሊ ማለት ነው። እና ኢነርጂው በጣም ማተር ያደርጋል። አውት ካሙ ላይ እንጂ ሞር ፎከስ ያደረግኩት እንጃ እንደዛ አጋጥሞኝ ያውቅም በዚህ 2 ዓመት ውስጥ ያጋጠመኝ። ምን ይላል አንድ ቦታ ላይ ምን ብለሽ ጻፍሽ? ናዌዴይስ ይላል ወንዶች ራሱ ገንዘብ ያላትን ነው የሚፈልጉት። ምን ማለት ነው? ኦብቪየስሊ ራሷ ላይ የሰራች ኮንፊደንስ ያላት ባይ ዘ ዌይ በጣም ብዙ ላይክ ይሄን ያልኩበት ምክንያት ለምንድን ነው? በጣም ብዙ የምጠይቃቸው ሰዎች አሉ፣ ያገቡ ጓደኞች አሉ፣ እህቶች የማግብተዋል ምናምን። ከዛ አሴ ፋሚሊ የሚነገረኝ ፕሮግራሚንግ አለ ሊትራሊ። እና አዲስ ታይም ላይ አንድ ጓደኛ የምናለችኝ እንደውም ባለፈ ላይክ ትዳር ውስጥ በጣም ከባዱ ነገር ላይክ ከወንድ ልጅ ገንዘብ መቀበል የለብሽም እና ራስሽን መቻል አለብሽ አለች። ኦብቪየስሊ ማለት ነው ሊትራሊ ሴት ልጅ ብቻ ሳትሆን ኤቭሪዋን ራሱን መቻል አለበት ብዬ አስባለሁ። እና ላይክ ገንዘብ ላይ ያው ግዴታ ነው። ኮንትሮቨርሳል ኢሹ አለ። ወንድ ልጅ ደግሞ በገንዘብ የምትበልጠውን ሴት ደግሞ ብዙም ውስጡ ደስተኛ አይደለም። ለምንድን ነው? እሷ ፓርት ናት እኮ። እሱ ፓርት ማለት ወንድ ልጅ እሱ ነው እኮ ፕሮቴክተሩ። ለዛ ቤት ቢኖራት እኮ ጥሩ ነው፣ ግን ብዙውን ጊዜ በእምነት ደረጃ ይረብሸዋል። የመበለጥን የበታችነትን ስልጣን ይሰማዋል። ስለዚህ ያቺ ፓርት ማለት ነው። ስለዚህ ስንት ብር አለሽ? አላገባሽ? ስለዚህ አካውንትሽ ስንት ብር አለሽ? ሴት ልጅ ገንዘብ ሊኖራት ይገባል ብለሻል። እናገናኘው አካውንትሽን ቁጥሩን ባትነግሪን አለ። ቆንጆ ገቢ አለኝ። ፎርሻ ቆንጆ ገቢ ነው የማገኘው። ስለዚህ ለምን አታገቢ? እየሰማችሁ ነው አይደል? ኖ ገና ጫፍ ላይ ነኝ። ባይ ዘ ወይ ገና በጣም ጫፍ ላይ ነኝ። በጣም ብዙ ማደግ ይቀረኛል።
አፍተር 1 year 2 years በኋላ ኢንቨስትመንት ላይ ነው መስራት የምፈልገው። ለዛ ደግሞ በጣም ጫፍ ላይ ነው። ጫፍ ላይ ስል ሊትራሊ በጣም ጫፍ ላይ። ከትዳር ሩቅ ነኝ ነው? ከትዳር ሩቅ ነኝ ነው? ከትዳሩ ሳይሆን አስላይ ገንዘቡ ላይ። ከገንዘቡ ላይ ከትዳሩንም በዛው እናንሳ። ገንዘብና ትዳርን እናያይዘዋ። ገንዘቡን ጫፍ ላይ ደርሰሻል፣ ብዙ የምትሄጂበት አለ፣ ብዙ እቅድ ያለሽ፣ አላህ ያሳካልሽ። የትዳር ውስጥ ጉዳይ ማግባትን አታስቢ? ያንግ ቆንጆ ነሽ፣ ኢነርጀቲክ ኢንተርፕረነር፣ መስመር ያዝሽ፣ መስመር ላይ እየሄድሽ ያለሽ፣ አጣማሪ ያስፈልግሽ? ዚስ ታይም እኔ አላስብም። አሁን ላይ ፎከስ ማድረግ አለብኝ ብዬ ማስበው ስራ ላይ፣ ከዛ ክላሱ አለ፣ እነሱን ማኔጅ ላደርግ ምኖረው ላይፍ አሁን ላይ ባይዛው ዲዘርቭ አያደርገኝም ብዬ የማስብ አይነት ሰው ነኝ። አምናት አቨሬጅ ፐርሰን። አቨሬጅ ላይፍ በጣም ነው ማልወደው። ዝቅ ማለትን አትፈልጊ በጣም እና ላይክ እንደ ሁሉም ተመሳሳይ አይነት ሰው መኖር አልፈልግም። ሊትራሊ አፍተር 1 year 2 years ምናምን በኋላ ባይዛው ከሰዎች ጋር ላለማውራት ምናምን አይነት ስታፍ ነው የምሰራው። ከሰዎች ጋር ላለማውራት አነሳስ በምን ይሄ ፖዚቲቭሊ ኮሚኒኬት ማድረግ ኢዝ ቤስት ገብቷል። ይሄ በምንም አይነት ይሄ ስለ ችግር ስለሆነ አይነት በቃ ኔጌቲቭ ነገሮችን ላለማውራት ነው ባይዘው እየሰራ ያሉት። ሲስተሙ እንዲያወራልሽ ራሱ ገንዘቡንም እንዲያመጣልሽ። ከሰው ጋር ንክኪ አይኖረኝም የዛሬ 2 ዓመት ሰምታችኋል። እድሜ ይስጥ ኢንሻአላህ። ሰውን ሰው አሸንፎት አያውቅም አልሽ። ምንድን ነው የሚያሸንፈው ታዲያ ሰውን? ጊዜው ነው። አንድ ላይ አጠቃላይ ፖስት ሳደርግታችሁ ላይ ጽፍ ያለው ጊዜ ነው። እኔ ለወጣት በጣም ትልቁ ከረንሲ ብዬ ማስበውም ሳይሆን ፎር ሪል እንትኑ ነው፣ ታይሙ ነው። ለወጣት ብቻ ሳይሆን ለሰው ልጅ ሁሉ ጊዜ ከረንሲ ነው። ልክ ነህ። አዎ። እና እስ ላይክ ይሄ ታይም ይመነዘራል፣ በስነስርዓት ይመነዘራል። አጠቃቀሙ ካወቅበት how to manage it የሚለው ማተር ያደርጋል። ጊዜ ነው። ታይም ማኔጅመንት ላይ እንዴት ነሽ? ጊዜ አጠቃቀም ላይ ጊዜ ላይ ቱ ቢ ኦነስት ሪል ለማውራት ብዙም ዘስማች አይደለም። ገና ነሽ? በሂደት ላይ ነው ያለሽ? በሂደት ላይ ነው ቱ ቢ ኦነስት። በሂደት ላይ በጣም ጥሩ ነው። እኛ ሂደት ላይ መኖሩ፣ መንገድ ላይ መግባቱ፣ አምቢሽንስ መድረስ የምትፈልጊበትን ቦታ ማግኘቱ ነው። እና ሴት ልጅ መሰበር የለባትም አልሽ። ደግሞ ወንድ ልጅ ነው መሰበር ያለበት? እንደው ትንሽ ልገልብጦና አውቄ ነው ነገረኛ ልሆን እስቲ አንዳንዶች አይ ነው ሊትራሊ ትክክለኛ ጥያቄ ነው የጠየቀኝ። ወንዶች ብቻ የሚሉ አሉ፣ ከፌሚኒዝም ጋር የሚያገናኙት ሰዎች አሉ። ጭራሽ እዛ ጋር አንሄድም። ባይዘወል እዛ ጋር ነው አይጠቅምም። ምን ልልክ ነው ላይክ ሴት መሰበር የለባትም ስልህ ሴት ልጅ በጣም ጠንካራ መሆን ትችላለች ማለት መሆንም አለባት ትችላለች ሳይሆን መሆን አለባት ፎር ሹር ማለት ነው ሊትራሊ። ምክንያቱም ኤቭሪ ትላልቅ ሰዎችን ብታያቸው አሁን ላይ ሀገርን ከዛ ኤቭሪ ቢሊዮነሮችን ብናያቸው የወለደቻቸው ሴቶች ናቸው። ራይት ሶ ሴት ልጅ ጠንካራ መሆን አለባት፣ መሰበር የለባትም። ኤቭሪቲንግ ላይ ኤቭሪቲንግ ሲባል ኤቭሪቲንግ ነው። አሁን እንዳልኩክ ወጣቶች ላይ ነው የምሰራው። በጣም ብዙ የሚያጋጥሙ ሴቶች አሉ፣ ወንዶች አሉ። ይሄ ከትዳር ከሪሌሽንሺፕ ብዙ ያጋጥሙኝ አያውቅም። ይሄ ከ18 እስከ 25 ያለው ስለ ትዳር ሳይሆን የሚያወሩኝ ስለ ሪሌሽንሺፕ ምናምን አይነት ስታፍ ነው። እና እሱ ላይ ፎከስ መደረግ አለበት ብዬ አላስብም። ላይክ ሴት ልጅ ሊሆን ይችላል ሴትም ጋር ባይዘዌይ የሆነ ይሄ ሶሳይቲ ያስቀመጠው ነገር ነው። ራይት ግን ከ18 እስከ 25 ላይ ስለ ሪሌሽንሺፕ ማሰብ ያልጀመረች ሴትና ወንድ በኋላ አስቸጋሪ ነው። እኔ ደግሞ እንደ ባለሙያ ማሰብ ያለባቸው እንደውም በዚች ዕድሜ ውስጥ ነው። ምን አይነት ባል ማግባት አለብኝ፣ ምንድን ነው የምፈልገው፣ ተያይዘንስ የት መድረስ አለብን የሚለውን ነገር ለይቶ ማወቅ፣ በሙቀት ሳይሆን በእውቀት መግባት። እቺን ኦን ቢሃፍ ኦፍ ሀያት በደንብ ስሙኝ። የእሷ ቲሞች ማሰብ ካለብሽ አንቺም አሁን ነው። የዛ ሀሳብ ውጤት ነሽ። በኋላ ላይ ብንን ከማለት ይልቅ አሁን የተዘጋጀ ማይንድ ነው ወደዛ የሚያመጣው። እንደውም ስለ ሪሌሽንሺፕ የሚታወስበትና አዶለሰንት ይሄ ሙቀቱ ስሜቱ አናት ላይ የሚወጣው እኮ በዚህ ዕድሜ ነው። ለመሳሳትም ቅርብ ነው። ላለመሳሳት ግን ስለዚህ ጉዳይ ማወቅ አለበት ነው የሚለው። በልዩነት እንለያያለን። አሁን ያንቺ ቢዝነስ ላይ ነው ያሉት፣ እግረ መንገድ ግን ሪሌሽንሺፑን ደግሞ አብሮ መሄድ አለበት ብዬ ነው መሄደውና ያው ማንም እውነት ነው። ሴት ልጅ ብቻ ሳይሆን ማንም መሰበር የለበትም። ሴት ልጅ እናት ናት፣ እህት ናት፣ አክስት ናት፣ ልጅ ናት። ስለዚህ እሱን እስማማበታለሁ፣ ጽንፍ ባልረግጥም ማለት ነው። ሶሪ እዚህ ጋር ላይክ ታይም ዌስቲንግ ነው ብዬ ነው የማስበው ሪሌሽንሺፕ ጭራሽ። ኦብቪየስሊ ምን ማለት ነው ታይም ዌስቲንግ? ኢን አ ሴንስ ፎከስ ማድረግ ያለባቸው ክላሳቸው። እኔ በዛ ኤጅ ላይ ፎር ሹር አብዛኛው ሰው ክላስ ላይ ነው የሚሆነው፣ ከዛ ወይ ስራ ላይ ነው የሚሆነው ምናምን። በጣም ገና ኤጅ ነው ብዬ አስባለሁ።
ገና ኤጅ ቢሆንም እንደ እድሜ ነው እንጂ ኤጁ በጣም ብዙ መሰራት የሚቻልበት ጊዜ ላይ ነው። ላይ ከ30 በኋላ ማረፍ የምትፈልግ ከሆነ በዛ ኤጅ ላይ 20ዎቹ ላይ በደንብ መሰራት አለበት ብዬ አስባለሁ። እና ሪሌሽንሽፕን የሚታየኝ እሱ ነው። ባይተው በጣም የሚገርመው ግን ከ18 እስከ 25 ባሉ ጊዜዎች ትክክለኛ የትዳር አጋር ያገኙ ሰዎች በዓለም ላይ በጣም ሰክሰስፉል ናቸው። በጣም ሰክሰስፉል ናቸው። ህይወትን በጊዜ ነው የሚጀምሩት። አጣማሪ ማግኘት፣ የሚያገኙትን ነገር ፕሮቴክት ማድረግ፣ ኃላፊነትን መቀበል በጊዜ ይጀምራሉ። በዚህ እድሜ ውስጥ ያላሰቡ ወጣቶች አንቺ ሶኮልድ ጊዜ ማጥፋታል ምናልባት ከዛ አካባቢ ሩቅ ስለሆንሽ ሊሆን ይችላል፣ ወይ ደግሞ የተሳሳተ ሎጂክ ሊሆን ይችላል። በእርግጠኝነት የተሳሳተ ነው ማሰብ ያለበት። ቅድም እንዳስቀመጥኩ ከ2 ዓመት በኋላ የሰውን ልጅ ማናገር አልፈልግም አልሽ። እንደዚህ ስለ ሪሌሽንሺፕ ካላስቀመጥሽ ሪሌሽንሺፕሽ ውስጥ ጥያቄ ምልክት አለ። በዚች አጭር ጊዜ ውስጥ እኔን የሚመስል አብሬው ማድርግ አላህ የሚሰጠኝን አጋር አብሬ ሄዳለሁ ብሎ ማሰብ አሁን ነው። ኢነርጂ ያለውም ሰዓት አሁን ነው። ከ30 በኋላ ሲሆን ዋጋሽም ይቀንሳል። እሱንም አስቢበት። አሁን ያለሽ ዋጋና ከ30 ዓመት በኋላ ያለሽ ዋጋ ይለያያል። ታይም ማተር ያደርጋል። ያስማማናል? ሀሳቡን ይቀበላል። ዋናው ሀሳብ ነው። ዋናው እኮ ሀሳቡ ነው። ግን ፎከስ አድርጉ ምለው አዲስ ታይም ለማንኛውም ሰው ሪኮመንድ አድርጊ አድቫይስ ስጪ ብባል ስራቸው ላይ ከዛ ፋሚሊያቸውን መቀየር አይነት ስታፍ ነው እኔ ያለው ጭንቅላት። ፕሮግራሚንግም እንደዛ ነው። ፕሮግራሚንግሽ ለምንድን ነው የሚያውቀው? ይሄን ብቻ ነው። ከዛ በኋላ ግን የማይቀረው ሪሌሽንሺፕ አለ። አንዳንድ ሰዎች ለምሳሌ ብርን ሲያባሩ ሪሌሽንሺፑን ያጣሉ። አንዳንዶቹ ደግሞ ሪሌሽንሺፕን ሲያባሩ ብሩን ያጣሉ። ባላንስ ማድረግ በጊዜ ማለት ነው። አጣማሪም በጊዜ አግኝቶ ኃላፊነቱ ከፍ ይላል። አብሮ ማሰቡ ከፍ ይላል። ለቤተሰብ ማታጋሪው አንዳንድ ነገር አለ። ስለዚህ በጥያቄ ምልክት ይህንን ላለመስማማት ተስማምተን እናልፈዋለን። ሀሳቡ ማለት ነው። ግን በጣም አስፈላጊና ወሳኝ ነገር እንደውም አንዱ እሱ ነው። እንደ ወጣት እሱን ሪሌሽንሺፕ ነው። ሪሌሽንሺፕ ማለት እኮ ከትዳር ውጭ ያለው ሪሌሽንሺፕ እኮ የሰይጣን ነው፣ የሰው አይደለም። ሪሌሽንሺፑ ወደ ትዳር የሚያደርስሽ ትክክለኛ መንገድ ማለት ነው። ይስማማለህ? ከመቀበልሽ ደስ ብሎኛል። ስለዚህ እነዚህን ነገሮች በጊዜ ቢታሰብበት። ሌላ ምንድን ነው? በአለባበስ ሰው መገመት አይቻልም ይላል። የአንቺ ጽሁፎች ናቸው። ሙሉ ሀሳቡን አልጨረስኩም። አልጨረስኩም። አውቄ ነው አንቺ እንድጨርሺው ነው። እኔ ከጨረስኩትማ ምኑን ጠየቅኩሽ? ፈርስት ኢምፕሬሽን በጣም ማተር ያደርጋል። ይሄ በጣም ይሄ የሆነ አስተሳሰብ አለ። ሰው ባለባበሱ አይገመትም፣ አለባበስ አይተናገምት የሚሉ በጣም ብዙ እንትኖች አሉና እኔ በዛ አልስማማም። ፈርስት ኢምፕሬሽን በጣም ማተር ያደርጋል። እኔ ሰውን ሳይ መጀመሪያ አለባበሱን ቅድሚያ የሚታዩ አይደለ? ፊት ለፊት ፓርቱን ውስጡን አታውቂውም። ኦብቪየስሊ ከዛ በኋላ ነው እኔ እና እሱ ኮሚኒኬት ልናደርግ የምንችለው። እሱን ካየው በኋላ ነው፣ እሷንም ካየው በኋላ ነው። ተርዛት ነው ኮሚኒኬት የምናደርገው። ሂዝ ፐርስፔክቲቭ ኢንቴንሽን ላቅ የምችለው ተቀምጠን ስናወራ ነው እንጂ አለባበስ በጣም ማተር ያደርጋል። አንዳንዶች ምን ይላሉ? የመጽሐፉን ከቨር አይተህ ውስጡን አትገምት ነው። ውስጡ ላይ አሁን አለባበስ እንደዛ ያስቀመጥነውን በዚህኛው ልግለጸው ብዬ እኮ ነው። ያንቺን ተቃራኒ የሆኑ ሰዎች አሉ። አለባበስ ማንነትን አይገልጽም የሚሉ አሉ። ግን ሪያሊቲው ደግሞ ይሄ ነው። የምር ውስጣቸው ላይ እንደዚያ ያስባሉ ወይ? የምር ጭንቅላታቸው ላይ ባይ ዘ ወይ ማገናኘት ያለብን ይሄ ብዙ ሰው ለምንድን ነው አይፎን የሚይዘው? አውትፊት ሲመጣ ብዙ ነገሮች አፕዴት እየተደረጉ ሲመጣ ሰዎች ለምንድን ነው መጀመሪያ እሱ ላይ ፎከስ የሚያደርጉ? በጣም ጥሩ። እንደውም ካነሳሽው አይቀር ሳይኖራቸው አይፎን 17 የሚይዙ ወጣቶች በዝተዋል። አሁን ዋይ እንግዲህ አሁን ወጣት ነሽ፣ እዛ ላይ እያሰለጠች ነው። ዋይ የሌለ ማንነት መግለጽ አይሆንም ነው። ግን 21 ሴንቸሪ ላይ ያለ ነው። ከዛ አፒራንስ ማሳያ ጊዜ ላይ ያለ ነው። ዳስ ዋይ ሁሉም ሰው አፒራንሱን ለማሳየት ነው። ለምን ላይክ ባይ ዘ ወይ ይገናኛል ከፍረስት ኢምፕሬሽን ጋር ካለባበስ ጋር ይገናኛል። ለዛ ነው ሰው በሚያየው ነገር አይደለም በምታየው በምትሰማው ነገሮችን ነው ኤቭሪቲንግ ባይ ዘ ወይ መጀመሪያ ላይ የምትቀበለው። ሀሳቡን እስማማበታለሁ። ተበድሮ አንድ ሰው 250 ሺህ ብር አውጥቶ አይፎን 17 መግዛት ነው ወይስ በ250 ሺህ ብሩ ህይወቱን መለወጥ የሚሻለው? ያኛው ነው፣ ህይወቱን መለወጥ ነው የሚሻለው። ግን ደግሞ የሆነ ያደግንበት አስተዳደግ አለ፣ የምናያቸው ነገሮች አሉ። ከዛ ደግሞ ዓለም ደግሞ የምታሳየን የሆነ ፓዝ አለ። የአፒራንስ ጊዜ ማሳያ ነው። ዳስ ዋይ ላይ ዓለም ከምታሳየን መስመር ወጣ ብለን የራሳችንን መንገድ ካላስቀመጠን ዓለም ይዛን ገደል አትገባ? ትገባለች። ፎርሹር ትገባለች። ስለዚህ የቱን መምረጥ? ሁለቱም ትክክል ነው። የቱን ብንመርጥ ነው እንደወጣ? ሁለቱም ልክ አይደለም።
ሁለቱም ልክ አይደለም። እነሰንስ ትክክል የሚሆነው ይሄ በብሩ በ200 ምናምን ሺህ ብሩ ሰርተውበት ቢለወጡ ኢትስ ፋይን። ግን ሊትራሊ በ200 ምናምን ሺህ ብር ምንም አይነት ቢዝነስ አይጀምሩም። ግን የሆነ ነገር አድርገው መለወጥ ይችሉበታል። 250 ሺህ ብር በነገራችን ላይ ህይወት ይለውጣል። አስተሳሰብ ላለው ሰው እንዴት ሁለት ማለት በ250 መነሻ ቢዝነስ ሊሰራበት ይችላል። ምን አይነት ቢዝነስ? ኧረ ብዙ ቢዝነስ እንደ እኛ ሀገር ላይ 250 ሺህ ብር ማለት ትልቅ ብር ነው፣ ትንሽ ብር አይደለም። ሰዎች በ5 ሺህ 6 ሺህ 10 ሺህ ይሄ ከሁለት ዲጂት በታች በሚያገኙበት አገር ውስጥ 250 ሺህ ብር ማለት ሜይ ቢ አንቺ እየሰራች ስለሆነ 250 ሺህ ብር ምንም አይሰራልኝም ከቆምሽበት ቦታ። 250 ሺህ ብር ግን ስታርታፕ ቢዝነስ በደንብ ያስጀምራል። መነገድ ለሚፈልግ ሰው ያነግዳል። ሴልስ ለመጀመር የሚፈልግ ሴልስ ያስጀምራል። ማስተማር ለሚያስፈልግ ሰው ማስተማር ይጀምራል። ምክንያቱም አሁን ያላቸው ትውልድ ከረንሲ ላይ በጣም ትንሽ ልዩነት አለን። 250 ሺህ አሁን ለአንቺ ትንሽ ብር ነው፣ ምክንያቱም ስራ ውስጥ ነው ያለሽው፣ ትልቅ ነገር ነው የምትመኘው። ስለዚህ ሞባይል በገዛበት ችግር የለውም ነው ሳይሆን ላይክ እኔ ምንም አይነት አሪፍ ቢዝነስ ይጀምራሉ ብዬ አላስብም። በ200 ምናምን ሺህ ብር ግን እኔ ከምሰራው ስራ አንጻር ሴልስ ላይ መስራት ይችሉ ይሆናል እንጂ በ200 ምናምን ሺህ ብር እኔ ሪሰርች ማድረግ ያለው አይቻል አቅም ሜይ ቢ ግን ይሄ ምንድን ነው የሚባለው ይዘው የሚዞሩት እሱ አለ እሱ ያለ ነው። ውድ ቤተሰቦቼ ሀያት አቋሟ ይሄ ነው። 250 ሺህ ብር የሰው ህይወት አይለውጥም ማለት ይለውጣል አይደለም። ትሬኒንግ ወስደው ከዛ ሴልስ ላይ ምናምን የሆነ ትናንሽ ቢዝነሶች ሊጀምሩ ይችላሉ ፎር ሹር እኔ ካለሁበት ቢዝነስ አንጻር እንጂ ሊትራሊ አሪፍ ቢዝነስ አይጀምሩበትም ፎር ሹር። መልሱን ለእናንተ ልተው፣ እንደዚህ በክፍቱ እንለፍ ይሄንን ጥያቄ ማለት ነው። ስለዚህ ኔትወርኪንግ ቢዝነስ ላይ ነው መሰሪው እና ላይፍ ኢዝ አባውት ኔትወርክ ማለት ኔትወርዝ ነው ብዙ ጊዜ ማለት ነው። ስለዚህ ይሄንን አሁን ወጣቱ በደንብ አድርጎ ኔትወርክ ውስጥ አለ፣ ግን ወደ ገንዘብ እየቀየረው አይደለም። ይቺን ሀሳብ ብትገልጪልኝ። ቀላል ነው እኮ በጣም ቀላል ነው ሊትራሊ። ምክንያቱም እንዳልከው ነው ዮር ኔትወርክ ዮር ኔትወርዝ ነው። ስለዚህ ዓለምም ህግ የምትደራደረው ሰው ካለ ቢዝነስ አለ፣ ቢዝነስ ካለ ሰው አለ። ይሄን ሰው እንዴት ወደ ቢዝነስ ይቀየሩት? ፍላጎት ይኖራቸዋል ወይ? ሁሉም ሰው ብር ማግኘት ይፈልጋል ፎር ሹር አይደለ? ስለዚህ ብር ማግኘት የሚፈልግ ሰው ደግሞ ስራ መስራት አለበት። ያሁን ስራ ለመስራት ደግሞ ፐርሰናሊቲው አለው ወይ? ለዛ ስራ የሚሆን የሚመጥን ማንነት አለው ወይ? እነዚህን ካረገ መለወጥ ይችላል። በጣም ጥሩ። ቆሞ ከመቅረት በላይ ድህነት ያስፈራል። ምን ማለት ነው? በጣም ድህነት ያስፈራል። ቆሞ ከመቅረት በላይ ላይ ከብዙ ወይ ሊገናኝ ይችላል። ብዙ ሰዎች አሁን ለምሳሌ ቅርብ ላይ ያሉ ሰዎች ይህን ፖስት ሳደርገው ላይ ቆሞ መቅረት ላይ ከትዳር ጋር ምናምን ያገናኙት ሰዎች አሉ። በጣም ድህነት በጣም አስፈሪ ነገር ነው። ቆሞ ቀርነት በነገራችን ላይ በእኛ ሀገር ላይ ከትዳር ጋር ነው የሚገናኘው፣ ከምንም ነገር ጋር ይገናኛል እኮ። ስለዚህ እኔም ከዛ አንግል ነው አገናኝቼ ያወራሁት። ቆሞ መቅረት ይሻለኛል ባይ ዘ ዌይ ድሃ ከመሆን። ባይ ዘ ዌይ ኔጌቲቭ ወርድ ማውራት አልፈልግም፣ ግን ድሃ ራሱ የሚለው ቃል እስ ኔጌቲቭ ወርድ እና ላይክ ድሃ መሆንን ነው የምፈራው ከምንም በላይ ኦብቪየስሊ። ስለዚህ ሌት ተቀን እየሰራሽ ነው። እስቲ በስተመጨረሻ ላይ የራስሽን ሀሳብ ጠቅልል አድርገሽ ስለሚመለከቱት ምናምን በደንብ አቅርቢ። ሀያት እንደዚህ ብላናለች፣ በዛው ነው መዘጋው። እሺ ቴንክ ዩ ስለሰጠኸኝ ኦፖርቹኒቲ በመጀመሪያ አመሰግናለሁ። ላይክ ሁሉም ወጣት ምንም ቢሆን ባይ ዘ ዌይ እኔ ስሰራ ክላይንቶች ያሉ ከትልቅ እስከ ትንሽ ከዛ አሪፍ ገቢ እስካላቸው ትናንሽ ገቢ እስካላቸው ሰዎች ጋር ነው የምሰራው በደንብ ማለት ነው። ወጣት በደንብ ይሄ ላይክ ራሱ ላይ በደንብ ፎከስ አድርጎ መስራት መቻል አለበት። በደንብ መስራት አለበት ሲባል ሊትራሊ በደንብ መስራት፣ ፐርሶናሊቲውን በደንብ ማወቅ፣ ጊዜ የሚያጠፋበትን ቦታዎች ላይ በደንብ ቼክ ማድረግ መቻል አለበት። ከዛ ደግሞ ላይክ ይሄ በደንብ እኔ መጀመሪያ የማስቀምጠው ነገር ይሄ ዱአ ወይም ፕሬይንግ ሲስተም በጣም ማተር ያደርጋል። ፈጣሪያችሁን ከፊት አስቀድሙ፣ ከዛ እናንተ ከኋላ ትሄዳላችሁ። እሱ በደንብ ማተር የሚያደርገው ነገር ነው። እኔ ብዙ ውጤቶች ያመጡልኝ እሱ ነው እና አልሐምዱሊላህ ፎር ኤቭሪቲንግ ላይክ ወጣቶች ላይ ነው ፎከስ የማደርገው። ጀስት ላይክ ይሄን ነው ልል የምችለው። ቴንክ ዩ ቬሪ ማች። በጣም ነው የማመሰግነው። ፈጣሪን አስቀድሞ ብላለች፣ ሌላ አልጨምርበትም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔና ሀያት በምናወራበት ጊዜ የጎረበጣችሁ ነገር ካለ በጣም ይቅርታ እንጠይቃለን። እኛ አስተሳሰብ ላይ ነው የምንሄደው እንጂ ማንንም ለመንካት አይደለም። ይሄ እንድትረዱልኝ እፈልጋለሁ። በመጨረሻ ላይ እኛ ቤት የመጣ ሰው ሲሰናበት ነገ እና ጀራዳ